እንደተለመደው ወደ አፕሊኬሽናችን እንገባለን። ከዛም ከገባን በኋላ አንድ የሚገርም በጣም የምትወዱት ከስሙ አነሳስ ራሱ እጅግ በጣም ደስ የሚል ፊቸር ላሳያችሁ ነው። መሀል ላይ ይታያችኋል ቲንክ ቦልት የሚል እሱን አንድ ጊዜ ክሊክ እናደርገው። እሺ ምንድነው ቲንክ ቦልት? ያው ቲንክ ማሰብ ነው። ቦልት ደግሞ የሚታወቅ ስም ነው አይደለ? ዩዜን ቦልት የሚባል የ100 ሜትር ሪከርድ ሰባሪ ፈጣን ሯጭ አለ አይደለ? ልክ በዛ መልኩ በፍጥነት እያሰባችሁ የምትመልሱበት ይሄ ራሳችሁን ቴስት የምታደርጉበትና ከሰዎች ጋር አንድ ሁለት የተባባላችሁ ጥያቄዎች የምትሰሩበት የሚገርም ፊቸር ነው። ውስጡ በደንብ አድርጌ ላሳያችሁ። ይሄ ፊት ለፊተኛው ዳሽቦርዱ ይሄን ይመስላል። የቲንክ ቦልት ኒው ኮምፒቲሽን የሚል አለ። እሱ ውስጥ እንገባለን። ከዛ በፊት ፕራክቲስ ሞድ አለው። ይሄን ብንነካው ምን ይላል? እዚህ ጋር ሰሌክት ኤግዛምስ ኤንድ ስታርት ይላል። ሶ እዚህ ጋር ያሳየናል የኢዩኢኢ ወይም የኢንትራንስ ጥያቄዎችን በቻፕተር እንዲሁም በይር በየአመታት ከፍሎ ያሳየናል። ወደኋላ ለመለስ ልክ እንደነዚህ አይነት ጥያቄዎች አሉት። የፒኤስፒ ኩዌስችን ባክ አለው። የራሱ ሞዴል ኤግዛም የፒኤስፒ ሞዴል ኤግዛም ይፈትናችኋል። ራሳችሁን እንድታበረቱ የሚያደርጉ ጥያቄዎችን ይጠይቃችኋል ማለት ነው። ጀስት ፊት ለፊት ያሉት ነገሮች ምን ይመስላሉ የሚለውን ለማሳየት ፈልጌ ነው መጀመሪያ። ከዛ አናሊቲክስ የሚል አለ። እንደተለምደው አናሊቲክሱን በደንብ ያሳያችኋል። አሁን ምንም የሞከርኩት ነገር ስለሌለ ሁሉም 000 ነው። እስቲ ወደኋላ እንበልና ሌሎቹም ደግሞ እኔ ሴቲንጎች አሉት። እነዚህ ሴቲንጎች ከለሩን መቀየር እችላለሁ፣ ቲሙን መቀየር እችላለሁ። ለምሳሌ የትኛው ቲም ቢሆን ያምራል? ጎልደኗ አማረች። እዛ ፎንት ሳይዙ መጨመር መቀነስ፣ ጅጋ ፎንቱ ማስተካከል፣ እሱ እናንተ ገብታችሁ በደንብ ኤክስፕሎር አድርጉት። የፋይላችሁ አይከን ምን ይምሰል ይላል። እዚህ ውስጥ የፈለጋችሁ መምረጥ ትችላላችሁ። እዚች ጋር ያለችዋ ቀይዋ ተመችታኛለች፣ እሷ ላድርግ። ወደ ታች እንመለስና ታይመር ሞድም አለው። ይሄ ታይመር ሞድ አውቶና ማኑዋል ወይም አውቶማቲክና ማኑዋል አለው። አውቶማቲክ ከሆነ እንደየጥያቄው መጠን ራሱ ታይም ሊሚት አድርጎ እንዲሰጣችሁና ማኑዋሊ ደግሞ እኔ ይህን ያህል ታይም ፐር ኩዌሽን ያስፈልገኛል፣ ለምሳሌ አንድ ጥያቄ ለመስራት 90 ሰከንድ ወይ 100 ሰከንድ 120 ሰከንድ እያልኩኝ ማብራትም እችላለሁ። ለእኔ እሺ አውቶማቲክ ይሆንልኝና ሌላኛው ደግሞ ኤአይ ዲፊካልቲ ይላል። አብሯችሁ ኮምፒት የሚያደርጉ አካላቶች ይኖራሉ። የጥያቄው መጠን በምን ያህል ዲፊካልት ይሁን ነው። ኢዚ ይሁን ይቅለል፣ ወይስ ሚዲየም ይሁን ወይስ ሃርድ ይሁን፣ እንደዛ እየመረጣችሁ ነው የምትሄዱት። እሺ ለምሳሌ እኔ ሚዲየም በነበረው ይቀጥልልኝ። ቮሊዩሙ ከጀርባ ስትሰሩ ጥያቄ ሚውዚክ መክተት ትችላላችሁና የሙዚኩ ቮሊዩም በምን ያህል መጠን ይሁን ነው። ድምፁን መጨመር ወይም መቀነስ ትችላላችሁ ማለት ነው። እዚች ጋ ያሉት እንዳለ የሚውዚክ ፓርቶች ናቸው። እናንተ በደንብ ገብታችሁ ኤክስፕሎር አድርጓቸው። ስቴጅ ኢፌክት፣ ኢንትሮ፣ አውትሮ፣ ዴሊ ቻሌንጅ በደንብ ይዩት። እናንተ ገብታችሁ ወደኋላ እንውጣና ደግሞ እንመልከተው። ዴሊ ቻሌንጅ የሚልም አለ። ዴሊ ቻሌንጆቹን ቅድም ባሳየኋችሁ መሰረት መግባትና መፈተን ትችላላችሁ። ከላይ ባያችሁት ፕራክቲስ ሞድ እና ከታች ደግሞ ዴሊ ቻሌንጅ እንደሚለው ገብታችሁ መፈተን ትችላላችሁ። አሁን ግን ኒው ኮምፒቲሽን ወደሚለው ልግባና እስቲ በደንብ ላሳያችሁ። እዚች ጋር እናከዋለን። ከነካነው ማለት ልክ በቅድሙ መሰረት ይመጣል ማለት ነው። የኢንትራንስ ጥያቄዎችን በየቻፕተሩና እንዲሁም በየአመቱ እየከፋፈለ ያሳየኛል። የፒኤስፒ የራሱ ሞዴል ኤግዛም አለው የተለያዩ። አሁን ይህም ብከፍተው ይኸው ሙሉ ያሳየኛል። ፉል ናቹራል ነው ወይ የሚፈልገው፣ ፉል ሶሻል ነው ወይ፣ የግሬድ 9 ነው ወይ፣ ግሬድ 10 ነው ወይ፣ እንደዛ አድርጎ በደንብ ይከፍልልኛል። የፒኤስፒ ኩዌሽን ባንክ ውስጥም ስገባ እንደዛው ሁሉን ነገር በዲቴል እየከፈተ ያሳየኛል ማለት ነው። መፈተን እችላለሁ። እስቲ ለእናንተ ሞር ጓጉታችሁ የምትጠብቁኝ አውቃለሁ የኢንትራንስ ኤግዛም ጥያቄዎች እንደሆነ። መጨረሻ ላይ ያለውን ፉል የኢንትራንስ ኤግዛም ባንክ እንክፈተው። አንድ ጊዜ ክሊክ እናደርገው። ክሊክ ስናደርገው ይመጣልናል በየሳብጀክቶቹ። ለምሳሌ የሶሻል ተማሪ ከሆንኩኝ የሶሻል ሳብጀክቶችን መምረጥ እችላለሁ። ኤስኤቲ፣ እንግሊሽ፣ ማትስ። በእርግጥ እነዚህ ናቹራል ውስጥም አሉ። ሌሎቹን ደግሞ ሂስትሪ፣ ጂኦግራፊ፣ ኢኮኖሚክስ እነዚህን አንድ ላይ መምረጥ እችላለሁ። ከዛ ኔክስት ብዬ ልንካው። ኔክስት ብዬ ስነካው አብረውኝ ኮምፒት የሚያደርጉ ተማሪዎችን ያሳየኛል ማለት ነው። ለምሳሌ እዚህ ጋር ኤልያስ ተስፋ የሚባል አዲስ አበባ ዩኒቨርሲቲ ውስጥ አሁን ሜዲሲን የሚማር ተማሪ በጊዜው ከ600 585 ያመጣ እያለ በዲቴል ያሳየኛል። 98% አኪዩሬሲያቸው የአራቱም ተማሪዎች 98% ነው አኪዩሬሲያቸው። እዚች ጋር አሚራ ካሳሁን፣ ልዩ ብርሃኑ እንዲሁም ናሆም ታምራት ያሳየኛል የሁሉንም ማለት ነው። ከፈለኩት ተማሪ ጋር ኮምፒት አደርጋለሁ። ከየትኛው ተማሪ ጋር ኮምፒት ላርግ ስል ፕሮፋይሉን በማየት ከማጋ መወዳደር እንደምፈልግ መምረጥ እችላለሁ። ለምሳሌ እዚህ ጋር ኤልያስ ተስፋዬ የሚለው እታች ቪው ፕሮፋይል ኤንድ ስተዲ ቲፕስ ይላል አይደለ? እሱን አንድ ጊዜ እንካው። እሱ ጋር ስንከፍተው ስለ ኤልያስ በደንብ አድርጎ ይነግረናል ዲቴል የሆነውን ነገር። ሳብጀክት ስኮሩ ከመቶ ምን ያህል ስኮር እንዳደረገ ምን ያህል እንዳመጣ ያሳየናል። ከፍተኛው አፕቲቲዩድ ነው 100 የሰቀለው፣ ዝቅተኛው ደግሞ እንግሊሽ ነው 95 ያመጣው ማለት ነው። ስትሬንግዞቹ ምን ላይ እንደነበሩ
ኤሪያ ፎር ኢምፕሩቭመንት ኢምፕሩቭ እያደረጋቸው የነበሩ ኤሪያዎች ምን እንደነበሩ ከ550 በላይ ስኮር ለማድረግ ይጠቀማቸው የነበሩት ሜቶዶች ምን እንደነበረም በዲቴይል ያሳየኛል ማለት ነው። ከዛ እሱን ባክ ብዬ እወጣለሁ። የሌሎቹንም በዛው ኤክስፕሎር ማድረግ እችላለሁ ማለት ነው። ከዛ እሺ ለምሳሌ ከአንዱ ተማሪ ጋር መፈተን እችላለሁ። ለምሳሌ ከራሱ ከኤልያስ ተስፋዬ ጋር ልፈተን። ኤልያስ ተስፋዬን አንድ ጊዜ ክሊክ ማድረግ ነው። ከታች ኮምፒት የሚል አለ። ኮምፒት እነካዋለሁ። ከዛ ኢኒሻላይዝ ያደርጋል። ሁለታችን ኮምፒት ልናደርግ ነው ማለት ነው። እዚች ጋር ፕሮፋይል የኔ ያልገባው ሴቲንግ ላይ ስላላስገባሁት ነው። ገብታችሁ የራሳችሁን ፕሮፋይል መቀየር ትችላላችሁ። አመጣልኝ እዚች ጋር የሁላችሁ የኛ የፒኤስፒ አፕሊኬሽን ውስጥ የ14 ዓመት ኢንትራንስ ኤግዛም ጥያቄዎች ነው ያሉት እንደምታውቁት። ከነሱ ውስጥ ራንደም አድርጎ እየበታተነ አውቆ ሊያሳስተን ሁለታችንንም ፈተና ይፈትነናል ማለት ነው። ይህን ፈተና ሲፈትነን እኔም እመልሳለሁ፣ ኤልያስም ይመልሳል። ከዛ በኋላ ማን ሃይ ስኮር እንዳደረገ ያሳየናል። እንደዚህ አይነት ፈተናዎች መፈተን ለእናንተ በጣም ጥሩነቱ ምንድን ነው? ኦልሬዲ በጣም አሪፍ ፐርፎርም የሚያደርጉ ተማሪዎች ምን ያህል ሊመልሱ እንደሚችሉ፣ ምን ያህል አቺቭ ሊያደርጉ እንደሚችሉ ከራሳችሁ ጋር በንጽጽር ታዩታላችሁ። ይሄ ማለት ምንድነው? እነሱ ትልቅ ናቸው እኔ ወደ ኋላ ቀርቻለሁ ምናምን አይነት በስሜት ዳውን እንድትሆኑ ሳይሆን ልክ የሆነ ጥያቄ ሰርታችሁ ልክ ስትሆኑና አብራችሁ ኮምፒት የምታደርጉት ሰው ደግሞ ያን ጥያቄ ሰርቶ ሲሳሳት የሚሰማችሁ ፕራውድ የመሆን ስሜት አለ። በዛው ልክ ደግሞ እናንተ ስትሳሳቱ ቺን ፓርት ኢምፕሩቭ ማድረግ አለብኝ እንድትሉ እንጂ ራሳችሁን በንጽጽር ፈትኑ አይደለም። ሲጀመር እዚች ጋር ያስገባናቸው እነዚህ 4 ሰዎች የምር ኤግዚስት ያደረጉ ሰዎች አይደሉም። እኛ ካፓሲቲውን ሰጥተነው በደንብ መመለስ እንዲችል አድርገነው ኦልሞስት ፐርፌክት እንዲሆን አድርገን የሰራናቸው ዲፎልት አቫተሮች እንጂ የምር እንደዚህ አይነት ሰው ኖሮ አይደለም። ግን ደግሞ ኢረር የላቸውም እስከሚባል ደረጃ ፐርፌክት የሆነ መልስ መመለስ የሚችሉ ስለሆኑ ራሳችሁን ከነሱ ጋር ብታወዳድሩ እንኳን ከተሻለ አካል ጋር ስለምታወዳድሩ የተሻለ ለማምጣት ይረዳቸዋል። ስታርት ኮምፒቲሽን የሚለውን አንድ ጊዜ ልንካው። የሆነች ክላሲካል አለችው። አያምርም? እንትኑ ቲሙ ምናምን አያምርም? አቀማመጡ ሁሉም ነገር በጣም ነው የሚያምረው። ክላሲካል አለው ከጀርባ በጣም የተዝናናው ነው የምሰራው። የክላሲካሉን ቮሊዩም መቀነስም መጨመርም እችላለሁ ቅድም ባየሁት አይደል? ይኸው ጥያቄዎችን እየጠየቀኝ ነው። እያነበብኩኝ በደንብ አድርጌ እመልሳለሁ ማለት ነው። አሁን ይሄ ጥያቄ ከእንግሊሽ የተውጣጣ ነው ከላይ እንደምታዩት ማለት ነው። 50 ጥያቄዎችን ነው የምንፈተነው። በ5 ዙር እየከፋፈለ ይፈትነናል። የመጀመሪያው እንግሊሽ ጥያቄ ነው። እንግሊሽ ይታያቸዋል በቅንፍ which is the correct order የሚለው 2007 ይላል በቅንፍ። ከ2007 የኢንትራንስ ጥያቄ የወጣ እንግሊሽ ትምህርት ነው ማለት ነው። እሺ እነካለሁ። ኦኬ ኤልያስ ትክክለኛው መልስ ነበር የመረጠው። እዩት፣ የኤልያስ ላይ አረንጓዴ ያደርጓል፣ የኔ ላይ ግን ተሳስቻለሁ። ኦኬ እስቲ ኤክስፕላኔሽኑ ማየት ይችላል። ዲቴይሉን ኤክስፕላኔሽኑ ማየት ይችላል። ኔክስትም ብዬ ወደ ቀጣዩ ልሄድ። ለምሳሌ እሺ አሁን ራንደም ነው ምነካላቸውን እያነበብኩ አይደለም ሄደው። እሺ አሁንም ኤልያስ ልክ ነው። በጣም ጎበዝና ሰቃይ ተማሪ ስለሆነ ሞር የሱ ልክ የመሆን ሬቱ ትልቅ ነው። ራሴን ከሰቃዩ ተማሪ ጋር ነው ኮምፒት እያደረኩ መስቀል የምፈልገው ማለት ነው። ኤልያስ ስቲል ልክ ነው። ለምሳሌ ይሄ ከማትስ ትምህርት ነው የመጣው። አራተኛው ጥያቄ እዩት። ከ2013 የኢንትራንስ ኤግዛም ጥያቄ የወጣ የማትስ ጥያቄ ነው። ለምሳሌ ይሄ ለምሳሌ ቢ ልበለው። ስቲል ስህተት ነው። ምክንያቱም እያሳብኩ አይደለም አሁን እየመለስኩ ያሉት ጀስት ዝም ብዬ ነው እየመለስኩ ያሉት። አሁን ደግሞ ይሄ ጂኦግራፊ ነው። ራንደም ድብልቅልቅ አድርጎ ነው ትምህርቶቹን እያሳየኝ ያለው። ወጥ አድርጎልኝ በየሳብጀክቶቹ ነው የምፈልገውም ካላችሁ በዛ መልክ መቀጠል ትችላላችሁ ማለት ነው። መልሱን እንደዚህ ልክ ሲሆን ፖይንት ይሰጠኛል። 10 ፖይንት እየጨመረልኝ ይሄዳል። በዚህ መልኩ እስከ መጨረሻው እስከ 50ኛው ጥያቄ ተሰሩና ኤልያስና እናንተ ያመጣችሁትን በደንብ አድርጋችሁ መለካት ትችላላችሁ ማለት ነው። ባክ ብዬ ደግሞ ሉጣ እስኪ አሁን ደግሞ ከፒኤስፒ ኩዌስችን ባንክ ደግሞ እንዲፈተነኝ ማድረግም እችላለሁ። እዛ ውስጥ ልግባና እስቲ አሁን ደግሞ ናቹራል ሳይንስ ልበለው። ከዛ በኋላ ኬሚስትሪ መምረጥ እችላለሁ። የሁሉንም ማለት እችላለሁ። ኬሚስትሪ የሁሉንም ማለት እችላለሁ። ልክ እንደ ሞዴል ኤግዛም አድርጎ ከ4ቱም ዓመት እንዲፈትነኝ ማድረግ እችላለሁ። እሱን ኔክስት ብዬም ነክቼ ከአንዱ ጋር መፈተን እችላለሁ። ለምሳሌ ልዩ ብርሃኑ ከምትባለዋ ተማሪ ጋር መፈተን እችላለሁ። እሱን ከፍቼ ኮምፒት ማለት እችላለሁ ማለት ነው። ስታርት ኮምፒቲሽን። ከዛ በኋላ ይጀምራል ማለት ነው። አሁን እየተፈተንኩ ያለሁት ከ50 ኬሚስትሪ ሞዴል ኤግዛም ነው ማለት ነው ለ4ቱም ዓመት። እስቲ ለምሳሌ ሲ ልበለው። ኦኬ ልዩ የመረጠችው ቢ ነበር። እሷ ልክ ናት፣ እኔ ስህተት ነኝ።
እንደዚህ ያላችሁ በቅድሙ መሰረት ትሰሩና አሁንም እናንተ ከልዩ ጋር ስትነጻጸሩ ከ50 የኬሚስትሪ ሞዴል ኤግዛም ስንት እንዳገኛችሁ ያሳያችኋል ማለት ነው። በዚህ መልኩ ቲንክ ቦልት የተባለበት ምክንያት በፍጥነት እያሰብክ በፍጥነት በመመለስ የታይም ሊሚትም ስላለው ለአንድ ጥያቄ በዛ አማካኝነት አቺቭ ማድረግ ነው፣ ቻሌንጁን መወጣት ነው ማለት ነው። ይህን ይመስላል። ቲንክ ቦልት እንደወደዳችሁት በምንም ታምር አልጠራጠርም። በደንብ ያግዛችኋል። በተለይ ለአንድ ጥያቄ ለመስራት ረዥም ሰዓት ነው የሚፈጅብኝ የምትሉ ተማሪዎች ይሄ በደንብ አድርጎ የሚያግዛችሁ ፊቸር ነው ማለት ነው። ሌላው ላሳያችሁ በጣም የምፈልገው ፊቸር ደግሞ አለ። በተለይ ኪሪየስ ከሆናችሁ ላይክ ቀጣይ የት ነው መሆነው፣ የት ዩኒቨርሲቲ ነው የምገባው፣ ምን ያህል ውጤት ባመጣ የት ይደርሰኛል፣ ምን ትምህርት መማር እችላለሁ ምናምን የሚሉት ነገሮች የሚያጓጓችሁ ከሆነ እዛ ላይ ኢንትረስትድ ከሆናችሁ ያው አብዛኛው ተማሪ ኢንትረስትድ ስለሆነ እስቲ እሱን ላሳያችሁ። እዚች ጋር PSP EUEE ሀብ የምትለዋ እዛ ውስጥ እንገባና ኢንተር ዘ አሬና የሚለውን እነካዋለን። ከዛ ፊት ለፊት የሚታያችሁ ሀብ ኦፕሽን ውስጥ እንገባለን። ከገባን በኋላ እዚች ጋር ያሉት ፊቸሮች ምንድናቸው የሚለው ቀደም ባሉት ቪዲዮዎች ላይ በደንብ በስፋት አድርጌ ተንተኛቸዋለሁ እያንዳንዱን። ለአሁን ግን ስለ ዩኒቨርሲቲ ኢንፎርሜሽን ብቻ የምታውቁበትን ፊቸር ነው በደንብ ማሳያችሁ። እዚህ ጋር ዩኒቨርሲቲ ኢንፎ ይላል። በዚህ መልኩ ማግኘት ትችላላችሁ። እዚህ ውስጥ ደግሞ ኤግዛም ስኮር ፕሪዲክተር የሚለውም ደግሞ እዛ ውስጥ ማግኘት ትችላላችሁ። ይሄ ምንድነው? ኤግዛም ስኮር ፕሪዲክተር እዚህ ላይ ያሉትን ከ2005 እስከ 2017 ያሉትን የኢንትራንስ ኤግዛም ጥያቄዎችን ወይም ደግሞ ራሱ PSP ያዘጋጀላችሁን የፕሪ ኢንትራንስ ኤግዛም ፈተና በመፈተን ከ600 የምታመጡት ውጤት እዚች ጋር ሊስት ይደረጋል። አሁን እኔ ምንም ስላልተፈተንኩ 0 ከ600 ነው። እናንተ ስትፈተኑ እዚች ጋር አውቶማቲክሊ ሪል ታይም የሆነውን አናሊቲክስ ታገኛላችሁ። ውጤቱን ያሳያችኋል ወዲያውኑ ማለት ነው። ከዛ ይህን ከ600 ያመጣችሁትን ውጤት የት ዩኒቨርሲቲ ላይ ያስገባችሁ እንደሚችል ፕሪዲክት ያደርግላችኋል። ለምሳሌ 420 ከሆነ ያመጣሁት 420 የት ዩኒቨርሲቲ ላይ ያስገባ እንደሚችል ያሳየኛል። ምን አይነት ዲፓርትመንቶችን ማግኘት እንደምችልም በዝርዝር ያሳየኛል ማለት ነው። ልክ እዚህ ጋር ውጤቱ መጥቷል ብለን እናስብና ምን እናደርጋለን? ይታያችኋል። ይሄ ዩኒቨርሲቲ ፕሌስመንት የሚለው እሱ ጋር ቪው ኦል የሚለው ነካዋለሁ። ልክ እንዲህ ስገባ ያሳየኛል፣ የተለያዩ ዩኒቨርሲቲዎችን ያሳየኛል። ከዛ ለምሳሌ አዲስ አበባ ዩኒቨርሲቲ የሚለውን ብነካው ቪው ዲፓርትመንትስ ኤንድ ፉል ፕሮፋይል ይላል። እሱን ነክቼ ሁሉንም ማየት እችላለሁ። አሁን እዚች ጋር ስለ ዩኒቨርሲቲው ዲቴይል ነገሮች ነው የምታገኙት። እዩት፣ እዚች ጋር ማፑን ያሳያችኋል። ማፑን ከፍቼ በደንብ አሳያችኋለሁ። ከዛ በፊት ግን መቼ ነው የተመሰረተው ዩኒቨርሲቲው፣ ስንት ተማሪዎችን ይዟል፣ ዲስታንሱ ምን ያህል ነው? ለምሳሌ 2 ኪሎ ሜትር ነው ከኔ ቤት የሚርቀው፣ በጣም ቅርብ ነው ለአዲስ አበባ ዩኒቨርሲቲ። አቬሬጅ ቴምፕሬቸሩ ምን ያህል ነው? ስለ ዩኒቨርሲቲው ሙሉ ገለጻ ሂስትሪውን ምናምን አባውት እያለ በደንብ ያሳያችኋል። ኢንሳይቶቹ ላይክ እዚህ ካምፓስ እዚህ ዩኒቨርሲቲ መግባት አድቫንቴጁ ምንድን ነው፣ ዲስአድቫንቴጁ ምንድን ነው በደንብ ነው የምታገኙት። ኦልደስት እና ሞስት ፕሬስቲጂየስ ስለሆነ ሎኬትድ ኢን ካፒታል ሲቲ ምናምን፣ ዲስአድቫንቴጁ ኦቨር ክራውድድ ምናምን እያለ ሃይ ኮስት ኦፍ ሊቪንግ አዲስ አበባ ምናምን ስላለ ብሎ በደንብ ያሳያችኋል ማለት ነውና ኔክስት የት ነው የምቀመጠው? ላይ አሁን እኮ ተፈተንኩ አይደል? እሺ ከ600 አሁን እንዳመጣሁት ፈተና ላይ ባመጣ የት ሊደርሰኝ ይችላል የሚለውን በዚህ መልኩ ከራሳችሁ ጋር ሙር እንደው ኢንትረስትድ ከሆናችሁ እንደዚህ አይነት ነገሮች መሞከር ትችላላችሁ። ከዛ ይሄ ዩኒቨርሲቲ በምንድን ነው የሚታወቀው? አብዛኛው ጊዜ በሜዲሲን፣ በሶፍትዌር ኢንጂነሪንግ፣ በሲቪል ኢንጂነሪንግ፣ በሎ ምናምን ይታወቃል ይላል። እዚሁ አዲስ አበባ ዩኒቨርሲቲ ውስጥ ደግሞ ሜን ካምፓስ ወይም 6 ኪሎ አካባቢ እንዳለ፣ 4 ኪሎ እንዳለ፣ 5 ኪሎ ጥቁር አንበሳ እያለ ያሳያል። እና ደግሞ ቅድም የመረጣቸው ሜጀር የሚባሉ ፊልዶች ደግሞ እንደ ሜዲሲን፣ ሶፍትዌር ኢንጂነሪንግ፣ ሲቪል ኢንጂነሪንግ፣ ሎ ምን ያህል ዓመት እንደሚፈጁ ሁላ በዲቴል ያሳያቸዋል። ቅድም ያልኩትን እስቲ ወደ ላይ ሄጄ የማፑን ላሳያችሁ። እዚች ጋ ያለችዋን የማፕ አይከን እነካታለን። ልክ ይህን እንደነካሁት አውቶማቲክሊ ወደ ጉግል ማፕ ይገባና የት አካባቢ እንዳለ በደንብ አድርጎ ያሳየኛል ማለት ነው። አዲስ አበባ መታችሁ ለማታውቁ ወይ ደግሞ የክፍለ ሀገር ልጆች ለሆናችሁ ተማሪዎች አዲስ አበባ ዩኒቨርሲቲ የሚያስመጣ አይነት ውጤት ከያዛችሁ የት አካባቢ እንደሆነ በደንብ አድርጋችሁ ማየት መመልከት ትችላላችሁ ማለት ነው። ከዛ ወጥቼ ደግሞ ቅድም እንዳልኳቸው አዲስ አበባ ዩኒቨርሲቲን ብቻ ሳይሆን አዲስ አበባ ዩኒቨርሲቲ ውስጥ ያሉትን ሌሎች ዩኒቨርሲቲዎች እንደ 6 ኪሎ፣ 4 ኪሎ፣ 5 ኪሎ ውስጥ ያሉትን መመልከት እችላለሁ። 6 ኪሎ ለምሳሌ በዋነኝነት አዲስ አበባ ዩኒቨርሲቲ ሲባል አይምሯችሁ ውስጥ የሚመጣው ይህ ግርማ ሞገስ ያለው በር የለም፣ የውጭ በር፣ እሱ ሜን ካምፓስ ነው የሚባለው አይደለ? 6 ኪሎ። እስቲ እሱን እንንካው። እዚች ጋር ያለች የቀስት አይከን አንድ ጊዜ እንንካት። ልክ ስነካት አውቶማቲክሊ ወደ ጉግል ማፕ ሄዶ ሊትራሊ እሱን ያሳየኛል ማለት ነው። የሜን ካምፓሷን ብቻ ያሳየኛል ማለት ነው። የ5 ኪሎ የጥቁር አንበሳም ካልኩኝ እንደዛው የጥቁር አንበሳንም በደንብ አድርጎ ያሳየኛል ማለት ነው። የሌሎችን ዩኒቨርሲቲዎች በደንብ ኤክስፕሎር አድርጉት። ከዚህ እንውጣና ባክ ብለህ ነው ከዚህ እንውጣና እዚች ጋር መጀመሪያ ላይ ምን ስላችሁ ነበር? ዩኒቨርሲቲ ኢንፎ የሚባልም አለ። እሱም ተመሳሳይ ኢንፎርሜሽን ይሰጣቸዋል ብያቸዋለሁ አይደለ? ዲቴይል የሆነውን
የዩኒቨርሲቲ ኢንፎርሜሽን ማግኘት ከፈለጋችሁ እዚህ ጋር መግባት ትችላላችሁ። አይ ካላችሁ ደግሞ ፊት ለፊት እንዲቀላችሁ ዳሽቦርድ ላይ አውጥተነዋል። ይታያችኋል እዚህ ጋር 3 months ቻሌንጅ ከሚለው ታች ዩኒቨርሲቲ ኢንፎ የሚላለ እሱን አንድ ጊዜ እንካውና መግባት እንችላለን ማለት ነው። በአልፋቤት ነው የመጣው። የመጀመሪያው አዳማ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ ላይ ዲቴይሉን ቪው ዲቴይል ብለን እንካው። ቪው ዲቴይል ብለን ስነካው እንደቀድሞ ሁሉም ነገር ያሳየኛል ማለት ነው፣ ልክ እንደ አዲስ አበባ ዩኒቨርሲቲ። በተመሳሳይ ኦፕን ማፕ የሚለውን ደግሞ እዚህ ጋር ስነካው ማፑንም አውቶማቲክሊ ጉግል ማፕ ላይ ገብቶ በደንብ ያሳየኛል፣ ኢንዲኬት ያደርገኛል ማለት ነው። ወደኋላ ልምጣና ደግሞ ካምፓሱ እሺ አዳማ ዩኒቨርሲቲ ነው። ሜን ካምፓስ ውስጥ የት አካባቢ ነው ያለው የሚለውን አሁንም ኦፕን ብዬ ማፑንም ማግኘት እችላለሁ ማለት ነው። ስለ አስቱ ዩኒቨርሲቲ ሂስትሪውንም በደንብ ማወቅ ትችላላችሁ። ወደ ኋላ እንውጣና በዚህ መልኩ የሁሉንም ማየት ትችላላችሁ። ሪጅን ውስጥ ስገባ በየሪጅኖቹ ያሳያቸዋል ማለት ነው። ለምሳሌ ኦሮሚያ የሚለው ስነካው ኦሮሚያ ውስጥ ያሉ የሚሰጡ ዩኒቨርሲቲዎችን ያሳያል። አምቦ ዩኒቨርሲቲ፣ ቡሌ ሆራ፣ ጂማ ያለ በደንብ ያሳየኛል ማለት ነው። ሪጅኑን ኦል አድርጌ እስቲ ልቀጥል። ደግሞ ፋክሊቲ የሚለውን ደግሞ ስንነካው ምንድን ነው የሚያሳየን? በውስጡ ለምሳሌ የሆነ ዲፓርትመንት ትሰጡና ያን ዲፓርትመንት የሚሰጡ ዩኒቨርሲቲዎችን ታገኛላችሁ። ኢንጂነሪንግ የሚለውን ብነካው ለምሳሌ ያሳየኛል። አዳማ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ ውስጥ አለ፣ አዲስ አበባ ዩኒቨርሲቲ ውስጥ አለ፣ ቡሌ ሆራ ውስጥ ያለ ያሳየኛል ማለት ነው። እዚች ጋር ደግሞ ሬት የሚያደርገኝ በፖይንት ነው። ከዚህ እስከዚህ ባመጣ የት ዩኒቨርሲቲ ውስጥ ልገባ እችላለሁ የሚለውንም በዚሁ ኤክስፕሎር አድርጉት። በእኔም በስም ያስቀምጥላችኋል። ለምሳሌ ለእኔ በምን ያስቀምጥልኝ መሰላችሁ? እኔ በምን ፈለግኩኝ? ዲስታንስ ፍሮም ዩ፣ ዩኒቨርሲቲው ከኔ ካለው ርቀት፣ እኔ ከምኖርበት ቦታ ካለው ርቀት በአሴንዲንግ ኦርደር እንዲደረድልኝ ፈለግኩ። ዲስታንስ ፍሮም ዩ የሚለውን ብነካው የመጀመሪያ እንዳልኳችሁ ቅድም ፊት ለፊት ይመጣልኝ አዲስ አበባ ዩኒቨርሲቲ ነው፣ ለእኔ ቅርቡ እሱ ስለሆነ። ከዛ ኮተቤ ይቀርባሃል እያለ አዲስ አበባ አስቱ ደግሞ ይቀርባሃል እያለ አስቱ ወደ ቃሊቲ አካባቢ ነው፣ ለእኔ 18 ኪሎ ሜትር ያህል ርቀት አለው። ሌሎችም እንደዛ እያለ በጣም ሩቅ የሚባለውን ያሳየኛል። አዲግራት ዩኒቨርሲቲ እኔ ካለሁበት እጅግ በጣም ሩቅ መሆኑን በዚሁ ያሳየኛል ማለት ነው። እዚህ ዲቴል የሆነ ዩኒቨርሲቲ ኢንፎ ውስጥ መግባት ትችላላችሁ። ወደ አፕሊኬሽናችን እንገባለን። ስለ ኢንቫይቴሽን ሲስተሙ በደንብ አድርጌ አሳያችኋለሁ ማለት ነው። እዚች ጋር እንደምታዩት ሳይድ ባሩ ላይ ይመጣላችኋል። ወደ ታች ውረዱና መጨረሻ ላይ ኢንቫይት ፍሬንድስ የሚል አለ። እሱን አንድ ጊዜ ክሊክ አድርጉት። ፊት ለፊት አፕሊኬሽኑ ስትገቡ ኢንቫይት አድርጉ የሚል ምልክት ሊመጣላችሁ ይችላል። አክሰስ ማድረግ የምትፈልጉ ከሆነ በነፃ 25 ተማሪዎችን ወደዚህ አፕሊኬሽን ማስገባት ይኖርባቸዋል። እነዚህ 25 ተማሪዎች ራንደም የሆነውን ማንኛውንም አይነት ፓኬጅ አይደለም የሚጠቀሙት። ፕሮ ፓኬጁ ላይ ዋናው ፓኬጁ ላይ ኢንሮል እንዲያደርጉ እንዲመዘገቡ የምታደርጉ ከሆነ እናንተ ኢንቫይት ያደረጋቸዋቸው ሰዎች 25 የኛ ፕሮ ፓኬጅ ዩዘሮች ከሆኑ በነፃ ሙሉ ፕሮ ፓኬጁን ታገኛላችሁ። የሚገርመው ግን ምንድነው እናንተ ሰጀስት የምታደርጓቸው ሰዎች ከገቡ በኋላ ፕሮ ፓኬጅ ከሆነላቸው በኋላ ይህን አፕሊኬሽን ለ1 ዓመት ብቻ ነው አክሰስ የሚያደርጉት። እናንተ ግን ሰጀስት አድርጋችሁና 25ቱም ሰዎች በፕሮ ፓኬጅ ሬጂስተር ካደረጉላችሁ የላይፍ ታይም አክሰስ ነው እዚህ አፕሊኬሽን ላይ የምታገኙት። ይህ ማለት በጊዜ የተገደበ 1 ዓመት 2 ዓመት የሚባል አይደለም። ላይፍ ታይም አክሰስ ይህን መጠቀም ትችላላችሁ። ለእህት ለወንድሞቻችሁ የሚቀመጥ አፕሊኬሽን ይሆናል ማለት ነው። ሰው በመጋበዝ ብቻ ይህን አትርሱ። ኢንቫይተር ከሆናችሁ ያ ማለት ኢንቫይት ማድረግ የምትፈልጉ ከሆነ ሰው እዚች ጋር ኢነብል ኢንቫይት የምትለዋን አንድ ጊዜ ንኳት። ከዛ ኢነብል እንበለው ራሱ ኢንቫይት ኮድ ጀነሬት ያደርግልኛል ማለት ነው። እዚች ጋር ጀነሬት የሚያደርግላችሁን የኮፒ ምልክቷን እቺን በመንካት ወይ ደግሞ ከታች ኮፒ የምትላለች አይደለ እሷንም በመንካት ለዛ ሰው መላክ ትችላላችሁ። ለዛ ሰው ለምሳሌ ኢንስታግራም ላይ ከሆነ ልትልኩለት ትችላላችሁ፣ ፌስቡክ ላይ፣ ቴሌግራም ላይ ብቻ ያን ሰው የምታገኙበት ላይ ልትልኩለት ትችላላችሁ። ይሄ ደግሞ የሼር ምልክቱን ደግሞ ዳይሬክትሊ ሼር የምትሏን በመንካት ለዛ ሰው ለዛ አካል ልትልኩለት ትችላላችሁ እዚህ ውስጥ ማለት ነው። በኪውአር ኮድ ኢንቫይት ማድረግ የምትፈልጉ ከሆነ ሴቭ ኪውአር ኮድ የምትላለች ታች ሴቭ በማድረግ አውቶማቲክሊ ወደ ጋለሪያችሁ ላይ ይገባላችኋል። ያን ኪውአር ኮድ መላክ ብቻ ነው የሚጠበቅባችሁ። ሼር ማድረግ ከፈለጋችሁ ደግሞ ይኸው ከጎን ያለውን ሼር የምትሏን ንካት ነው፣ ድጋሚ ሼር ያደርገዋል ማለት ነው። በዚህ መልኩ ለዛ ሰው ትልኩለታላችሁ። ከላካችሁለት በኋላ ያ ሰው እንዴት አድርጎ ነው ያን ኢንቫይቴሽን ሊንክ ወይም ደግሞ ኢንቫይት ኮዱን በመጠቀም እንዴት ነው ይህን አፕሊኬሽን ፕሮ ሜምበር ሆኖ አክሰስ ማድረግ የሚችለው የሚለውን በደንብ አሳያችኋለሁ። ልክ እናንተ እንደዚህ ከላካችሁለት በኋላ ለምሳሌ እኔ ስልክ እዚች ጋር አስቀምጫለሁ የሌላ ሰው እስቲ ልኬ ልጠቀም። ምንድን ነው ያደረኩት? አሁን ለምሳሌ እዚህ ጋር ኢንቫይተር ሆኜ አይደለም ወይ ደግሞ ሊንኩን የሚልከው ሰው ሆኜ ሳይሆን ሊንኩን የሚቀበለው ወይም ተጋባዡ ሆኜ ነው አሁን አክት ላደርግ ወይም ልተውን እዚች ጋር የመጣሁት። በደንብ ይሁን ከሆነ አካል ሊንክ ተልኮልኛል በቴሌግራም ላይ የተላከልኝ ኮፒ አረጋለሁ። እሱን አላሳያችሁ አሁን ምንም አይሰራላችሁም። ጀስት እናንተ የሚልክላችሁ ሰው ካለ በዛ መግባት ነው፣ ወይ ደግሞ እናንተ ስትልኩ በምን መልኩ ያ ሰው
ኮዱን እንደሚያስገባ እንድታሳዩትም ጭምር ነው። ስለዚህ በቴሌግራም ልካችሁታል አልን። ለምሳሌ ይሄ ኮፒ ካረጋችሁ በኋላ በቴሌግራም ላካችሁት። ከዛ ያ ሰው ምን ያደርጋል? እዚች ጋር ኢንተር ኮድ የምትለው አንኳት። ይሄ መሀል ላይ ያለው ኢንቫይት ሊስት የሚለው እስካሁን ስንት ሰው ነው ኢንቫይት ያደረጋችሁት የሚለው ሊስቱ ነው የሚያሳያችሁ። ለምሳሌ 25 ሰው ለመሙላት ምን ያህል ይቀራችኋል ምናምን የሚለውን በደንብ አድርጋችሁ ታይቷላችሁ። እስቲ በመጀመሪያ ኢንተር ኮድ የሚለው ጋር ልግባ። ቴሌግራም ላይ ሄጄ የተላከልኝን ኮድ ኮፒ አድርጌ እዚች ጋር ፔስት ላድርገው። አንዴ ጫን ብዬ ፔስት ላድርግ። ከዛ በኋላ ምን ይላል? እዚህ ጋር ሰብሚት ኮድ ይላል። ከታች ያለውን በደንብ ይዩት። you can only submit an invite code once አንዴ ብቻ make sure to enter the correct code ይላል። አንዴ ብቻ ነው ኢንቫይት ሊንኩን የምታስገቡት። ሰብሚት ኮድ የሚለውን እንካው። yes ምን ይለኛል? verified and connected you have successfully joined through an invite code ይለኛል ማለት ነው። በዚህ መልኩ ጆይን አድርጌያለሁ ማለት ነው። ጆይን ማድረጌን በዚህ ማረጋገጥ እችላለሁ። አሁን እኔ ኢንቫይት የተደረኩት በሌላ ሰው አይደለም። ኢንቫይት ያደረገኝ አካል ደግሞ ኢንቫይት ሊስቱ ጋር እመጣለታለሁ ማለት ነው። አሁንም እርግጠኛ እንድትሆኑ ፈልገው ነገር ያ ኢንቫይት የምታደርጉት ሰው ፕሮ ፓኬጅ ላይ ሬጂስተር ማድረግ አለበት እናንተ የላይፍ ታይም አክሰሱን ለማግኘት። ይህን ኮንሲደር አድርጉ። ኢንቫይቴሽን ሲስተሙን በደንብ ተጠቀሙበት። ለሰዎች በደንብ ሰጀስት አድርጉት፣ እነሱም ይጠቀሙ። ባይዘዌ ይሄ ስራ ጽድቅም ነው። ሰውን ጠቅማችሁ ነው እናንተ የምትጠቀሙት። ይህን የመሰሉ ፊቸሮች ይውላችሁ ሳይድ ባሩ ላይ ገብቼ እንደው በጣም ብዙ ናቸው። ስክሮል አድርጌ ማልጨረሳቸው ፊቸሮች ያካተተ አፕሊኬሽን ለሰው ሰጀስት ማድረግ ለራስም መጠቀም ነውና ይህን በማድረግ ራሳችሁንም ሰዎችንም ጥቀሙ። እስቲ ወደ ቀጣዩ ፊቸር ደግሞ ልውሰዳችሁ። ሌላ ደግሞ እስቲ አንዳንድ ነገሮችን ላሳያችሁ። እዚች ጋር መሀል ላይ ማትስ ፋውንዴሽን የሚል ይታያችኋል አይደል? እሱን አንድ ጊዜ ክሊክ እናድርገውና እንግባ። ማትስ ፋውንዴሽን እና ፎርሙላዎችን ታገኛላችሁ። ለምሳሌ ከላይ ማትስ ፋውንዴሽን የሚለውን እንንካው። ስነካው እዚህ ላይ ስንገባ ቤዚክ የሚባሉ የማትስ ቶፒኮችን እያነሳ እሱ ላይ ሾርት ኖትን ይሰጣችኋል። ላይክ እንደ ፎርሙላ የመሳሰሉት ነገሮች ታገኛላችሁ። ለምሳሌ ካልኩለስ የሚለውን ልንካው። እስቲ ካልኩለስ የሚለውን ብነካው ካልኩለስ ውስጥ ያሉትን እነዚህን አይነት ነገሮች ታገኛላችሁ። ኢንቴግሬሽን፣ ሊሚት፣ ዴሪቬቲቭ፣ ብዙ አይነት ነገሮች። ለምሳሌ ዴሪቬቲቭ የሚለው ልንካው። ዴሪቬቲቭን ስነካው ዴሪቬቲቭስ ኤንድ ዲፈረንሺዬሽን ብሎ ሾርት ኖት ባጭሩ ይሰጠኛል ማለት ነው። በዚህ መልኩ ሾርት ኖት ማግኘት ይችላለሁ። አንዳንድ ኤግዛምፕሎችንም እስከነ መልስ እስከነ ማብራሪያቸው ያስቀምጥልኛል ማለት ነው። ወደ ታች እየሄዳችሁ ስክሮል ማድረግ ትችላላችሁ። ልክ እንደዚሁ የተለያዩ ቶፒኮች ለምሳሌ ማትሪክስ የሚለውን ላይ ልግባና ማትሪክስ የኢንቨርስ ፓርት ላይ ቢገባ በኢንቨርስ ላይ ያሉ ኤግዛምፕሎችን እንዲሁም አጫጭር ሾርት ኖቶችንም እንዲሁ ያሳየኛል እስከነ መልስ እስከነ ማብራሪያው ጭምር ማለት ነው። ከዛ ደግሞ ማትስ ፎርሙላስ የሚለው ጋር ደግሞ ስገባ በውስጡ 100 ቶፒኮች አሉት። በእያንዳንዱ ኢሹዎች ላይ ማትስ የሚመለከቱ ጉዳዮች ላይ ፎርሙላ ነው የሚያሳየኝ። እሺ ለምሳሌ ሰርክልስ የሚለው ጋር ብገባ ሰርክል ፎርሙላዎችን ያሳየኛል። ልክ እንደ መጀመሪያው ዴፊኒሽኖቹን ምናምን ይነግረኝና ኢምፖርታንት ቴረሞች አሉት። ፎርሙላ አጠቃቀሙን ያሳየኛል። ስለ አርክ፣ ስለ ሴክተር ሁሉም ነገር ያሳየኛል እስከነ ኤግዛምፕል እስከነ ማብራሪያ። በዚህ መልኩ ለማትስም ሌላ ፊቸር አለው ማለት ነው። እንደ መጨረሻ ብትጠቀሙት ብዬ ሰጀስት የማደርጋችሁና ቤስት የሚባል ፊቸር ደግሞ ሃው ቱ ቪዲዮስ የሚል ነው። እዚች ጋር ንኩት። እሱ ጋር ስትገቡ ቪዲዮዎችን ነው እዚች ጋር አፕሎድ የምናደርግበት። እኛ ወደ እናንተ ቪዲዮ አፕሎድ እናደርጋለን። ምን አይነት ቪዲዮዎች ናቸው? አጫጭር ቪዲዮዎች። ምክንያቱም እንደምታዩት በጣም ጃይጋንቲክ የሆነ ፊቸር ነው ያለው ይሄ አፕሊኬሽን። በጣም በቃ ግብዳ ብዙ ፊቸሮች አሉት እና ስለ ፊቸሮቹ አጠቃቀም የምትረሱ ከሆነ እኛ እዚች ጋር ሃው ቱ ቪዲዮስ የሚለው ጋር እንለቅላቸዋለን። ቪዲዮዎችም አጫጭር እያደረገን እንለቅላቸዋለን። ይሄ ለሳምፕል ያህል ከዩቲዩብ የወሰድናቸው ናቸው። የዩቲዩብ ቪዲዮዎችንም ካስፈለገ እንለቅላቸዋለን። ለምሳሌ አንዱን ልንካውና በየምዕራፉ የ14 ዓመት ኢንትራንስ ጥያቄዎች ምናምን ይላል አይደል? እሱን አንዴ ክሊክ ላድርገው። ስሙ ከ2005 እስከ 2017 ያሉ በዚህ መልኩ ልክ ዩቲዩብ ላይ እንደምታዩት ቪዲዮዎችንም ማግኘት ትችላላችሁ። የዩቲዩብ ቪዲዮዎችንም እንለቅላችኋለን። እዚሁ አፕሊኬሽኑ ላይ መመልከት ትችላላችሁ። የተለያዩ ፊቸሮችንም እዚሁ ላይ እንለቅላችኋለን ማለት ነው። አንዳንዴ ሃው ቱ ቪዲዮስ የሚለውን ፓርት ጎብኙት። ይህን ይመስላል ቪዲዮ። እንደወደዳችሁት አልጠራጠርም። ቻናሉን በደንብ ሰብስክራይብ አድርጉት። እጅግ በጣም ጠቃሚ ነገሮች ሲመጡ እኛ ከጊዜ ጋር ነው አብረን የምንሄደው። ዛሬ ላይ የምታገኙት ነገ አይገኝምና ይህን ቪዲዮ አሁንም ደጋግሜ ልንገራችሁ፣ ለጓደኞቻችሁ ሰጀስት አድርጉት፣ ይጠቀሙበት። አሁን ያልተጠቀሙበት መቼም ሊጠቀሙበት አይችሉም። የምር የምትወዷቸው የምታስቡላቸው ፈተና ጥሩ ውጤት እንዲሰቅሉ የምትፈልጉ ከሆነ እባካችሁ ሼር አድርጉላቸው። ላይክ ብታደርጉ ደግሞ ዩቲዩብ ገጠር ላሉ ተማሪዎች ለሁሉም ሰጀስት ያደርገዋል ይህን ቪዲዮ። ቴንኪው በጣም